ማታ ጸሎት አድርሰን ጸልየን ሰግደን እግዚአብሔር አምላክ ሆይ ብለን መማፀን ባቃተን ደካማ ባህሪና ጉልበት ውስጥ የምንኖር ከሆነ እነዚህ አይነት መናፍስቶች በከፍተኛ ሁኔታ የሚያጠቁን ሲሆን እቺ አሁን ጂን ያላት ሊሊት የተባለችው በዕብራይስጡ ጂን የተባለችው በኢሳይያስ መጽሐፍ ላይ በዕብራይስጡ ሊሊት የተባለችው አጋንንት ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ላይ በከፍተኛ ሁኔታ ሰብአዊ ልክፍትን በተሻለ መንገድ የምታደራጅ አይነት ናት። ስለዚህ ነጮቹ እችን መንፈስ ለጥፋት ለመዋል ብዙ መንገድ ሄደው ለአፍዝ አደንግዝነት ይጠቀሙባታል። በተለይም ሌሊት ለሚጨፍሩ፣ ሌሊት ለሚቅሙ፣ ሌሊቱን ለክፉ ነገር ለሚያውሉ፣ ሌሊት ለሚጠጡ በዚህ አይነት ልክፍት በቀላሉ ተለክፈው ቤተሰባቸውን ሁሉ ግራ የሚያጋባ ፍጡሮች ከመሆን ባሻገር ራሳቸው ጠፍተው አገር የሚያጠፉ ሊሆኑ እንዲችሉ ተደርጎ የመለከፍ ገጽታቸውም ሰፊ ነው። ስለዚህ ምን አለ ታላቁ ነቢይ ኢሳይያስ? ጅንም በዚያ ትኖራለች፣ ለእርሷም ማረፊያ ታገኛለች። እድልን መያዝ እድልን መያዝ ስንማር ስናጠና አለ ጸሎትና አለ ምስጋና በሚሆንበት ጊዜ እቺ መንፈስ በውጭው ዓለም ባሁኑ ጊዜ በቀጥታ አካላዊ የሆነ ግንኙነት የምታደርግ ናት። እነዚህን ሰዓቶች ተጠቅማ ውልብታ፣ ብዥታ እና የመንፈስ የጨለማ ድባብ በሰዎች ላይ ሲያንዣብብ በአሁኑ ዘመን ብዙዎቹ ይመለከቷታል። ጂንን ማለት ነው። በአረበኛው ጂኒ ትባላለች። በዚህ በኢሳይያስ ጂን ነው ያላት እና ጂን የተባለች ክፉ መናፍስት የልክፍት ገጽታን አሻሽላ የምትይዝ የዳፍንት መንፈስ ናት። እያነበብክ እንዳታነብ፣ እያወቅከው እንዳታውቅ፣ እያስተዋልከው እንዳታስተውል፣ እየፈለግከው እንዳትፈልግ በአካላዊ ህልውና ላይ እንደ ግርዶሽ ወይ እንደ መጋረጃ አይነት ሆና የምታጠላ መንፈስ ናት። ማጥላት፣ የጥላ ነገር ማየት የተለመደ ሆኖ አሁን በነጮቹ ዓለም ውስጥ የሆነ ነገር መጥቷል ማለት ነው። ስፒሪታችን ምግብ እየበላ ነው የሚሉ አሉ። አሁን ነጮቹ ናቸው። አሁን እነሱ ወደ ከብት ተቀይረዋል። ወደ እንስሳነት እንዲቀየሩ ስለተደረገ ቆይቷል። ይሄ በቃ ብዙ ዘመን አልፏል። መንፈሳችን መታለች መሰለኝ፣ ጓዳ ታንኳኳለች ይላሉ። ወጥ እየሰራች ነው የሚሉም አሉ። ቤት እየጠረገች ነው የሚሉም አሉ። በቃ አትነቃነቁ፣ ስፒሪታችን የቤታችን ውስጥ ስራ ጀምሯል የሚሉ አሉ። በቃ በዚህ ጊዜ የፍርሃት ድባብ እና አመል ያለባቸው ከአመላቸው ጋር በፍጥነት ይገናኛሉ። ሲጋራ የሚያጨሱ ከሆነ ያጨሳሉ። አሽሽም ድራግም የሚያጨሱ ከሆነ ያጨሳሉ። ለምን? መንፈሷን የጥፋት ቀልቧን ለመቀነስ አሊያም ደግሞ ተስማሚ እንድትሆን ለማድረግ ብለው በዚህ አይነት ሁኔታ ውስጥ የሚሄዱ አሉ። በሌላ በኩል በእኛም ሀገር ተኝታችሁ ቆርቆሮ ሲንኳኳ፣ በር ሲከፈት፣ መዝጊያ ሲጮህ ማነህ የሚልም አለ። ሌባ ገባ፣ ተነስ ተነስ ተነስ፣ ወይ ተነሽ ተነሽ የሚልም አለ። ሲፈለግ መብራት አብርተው ኩራዝ ለኩሰው ሲሄዱ ምንም የለም። ከ6 እስከ 9 ባለው ጊዜ ውስጥ እንዲህ አይነት ኳኳቴ በቤታችን ውስጥ ይታያል፣ ይሰማል። ያልወደቀው ይወድቃል፣ የማይጮኸው ይጮሃል። ጮኸ የተባለ ቦታ ላይ ምንም የወደቀ ነገር የለም።
በሮችም ይከፈታሉ። ድምፃቸው የበሩ ድምፅ ምልክት አድርገንበት የነበረው በር ድምፅ ልክ ከሌሊቱ 6 እስከ 9 ሰዓት ባለው ላይ ቁር ሲል ትሰማላችሁ። በር ተከፍቷል ብላችሁ ስትሄዱ የለም። የበሩን ድምፅ ይህን ያህል መከፈት የሰማችው ወይም የሰማው መንፈስ በዛ ቤት ውስጥ ረጅም ዘመናት የቆየ መሆኑን ምልክቱ ያሳያል።